የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን የጤና እክል ተከትሎ ከ45 ቀናት በላይ ያሉበት ቦታና የጤና ሁኔታ በውል በይፋ ያለመረጋገጥ ዛሬም የተለያዩ ወገኖችን በማወዛገብና በማነጋገር ላይ ይገኛል። አበበ ገላው እባላለሁኝ፣ ጋዜጠኛ ነኝ። አሁን በኢሳት ላይ የፕሮግራም አዘጋጅ ነኝ። እንዲሁም አዲስ ቮይስ የሚባል ድረገጽ አዘጋጃለሁ። ሙሉ ስሜ ኤልያስ ጎዲፋ ይባላል። በዋናነት የተሰማራበት በያ ደግሞ የኮሌጅ ኢንስትራክተር ነኝ። መንግስትና የመንግስት ባለስልጣናት እየሰጡት ያለ መግለጫ ተገቢና አግባብነት ያለው ነው እንጂ አንድ ሰው በታመመ ቁጥር ሆስፒታል ሄደ ይሄ እንደዚህ ያስነጠሰው ነው እንደዚህ እያደረገ ነው ብለህ ሪፖርት የሚሰጥበት የትም ዓለም የለም፣ አላየንም እስካሁን ድረስ። አቶ ኤልያስ ከ45 ቀን በላይ ሆኗቸዋል ጠቅላይ ሚኒስትር መለስ በአደባባይ ሳይታዩ። አንድ መሪ ሞተ አልሞተም የሚባል ደረጃ ላይ ከደረሰ በጠና ከታመመ የተሰጠውን ስራና ኃላፊነት መወጣት ካልቻለ ኮንፊደንሻሊቲ የሚባል ነገር የለም። ምክንያቱም የህዝብ ጉዳይ ነው። የ80 ሚሊዮን እጣ በእጃቸው ያዙ ሰው ናቸው። እንግዲህ በዚህ ደረጃ እንግዲህ ለበርካታ ቀናት ብቻ ሳይሆን ወራት ተቆጠሩ ስራቸውን በአግባቡ ከሰሩ። ጠንካራ የሆነ ፓርላማ አለ ያሉት እንግዲህ ፓርላማው በዓለም አቀፍ ደረጃ የተቀለደበት ፓርላማ ነው። 99.6% አንድ ፓርቲ ኢህአዴግ በበላይነት ደግሞ ህወሓት የሚቆጣጠረው ፓርቲ ነው። ጠንካራ መንግስት አለም ያሉት ትክክል አይደለም። ምክንያቱም እንደውም አሁን መንግስት የገጠመው ትልቁ ችግር አቶ መለስንም በቀላሉ ለመተካት ያልቻለው እርሳቸው በግለሰብ ስብዕና ላይ ነው ይሄንን መንግስት ያዋቀሩት። መንግስት የተዋቀረው በእርሳቸው ዙሪያ ነው። የሰውን መታመም ያን ያህል እንደ አንድ ትልቅ አርዕስት አድርጎ 80 ሚሊዮን መሪ አጣ የሚለውን አባባል ለእኔ እንዳው አላዋቂነት ነው። ምክንያቱም በመሰረቱ የአንድ ሰው መታመም እና አለመታመም ወይ መኖር አለመኖር ትልቁ ስዕል ትልቁ ስራ አለመሆኑ ኢትዮጵያ ውስጥ እየታየ ያለው ጉዳይ ነው። አቶ ኤልያስ የምትከራከሩት በጠቅላይ ሚኒስትር መለስ ዜናዊ ጤንነትና ያሉበትን ሁኔታ በተመለከተ ነው። የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን የጤና እክል ተከትሎ ከ45 ቀናት በላይ ያሉበት ቦታና የጤና ሁኔታ በውል በይፋ ያለመረጋገጥ ዛሬም የተለያዩ ወገኖችን በማወዛገብና በማነጋገር ላይ ይገኛል። በመልካም የጤና ሁኔታ ላይ ናቸው ከሚለው የመንግስት መግለጫ የለም በጠና ታመዋልና ለህልፈት ተዳርገዋል እስከሚል ድረስ አወዛጋቢ ሆኗል። ይህንን ሁኔታ መነሻ ያደረገው ሰጣ ገባ ለምሽቱ የሁለቱን ወገኖች ክርክር አስተናግዷል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የፕሮግራሙን ጠባይ በሚያሳስብ ይጀምራል። እንደ ሁልጊዜውም የክርክሩን ደንብ አስቀድማለሁ። ሁለታችሁም ከዚህ ቀደም በፕሮግራሙ ተሳትፋችሁ ስለምታውቁ የፕሮግራሙን መሰረታዊ ደንብና የጣቢያውን ያቀራረብ ደረጃ እንደምትረዱ አምናለሁ። ደንቡን ለማስታወስ ይልቁንም ደግሞ የምትከራከሩበት ርዕሰ ጉዳይ አነጋጋሪና አወዛጋቢ እንደመሆኑ ክርክራችሁ በጭብጦች ላይ እንዲያተኩር፣ የሰውን ክብር የሚያዋርዱ የማናችሁንም እርስ በርሳችሁም የሚያዋርድ አቀራረብ ተቀባይነት እንደሌለው ለማሳሰብ ወዳለሁ። ከትውውቁን ጀምር ስምና ሙያ እንዲሁም ያላችሁበትን ቦታ ወይም ከተማ ባጭሩ እንድታስተዋውቁ። አቶ አበበ ቀርበኖት ከርሶ ልጀምር። አበበ ገላው እባላለሁኝ፣ ጋዜጠኛ ነኝ። አሁን በኢሳት ላይ የፕሮግራም አዘጋጅ ነኝ። እንዲሁም አዲስ ቮይስ የሚባል ድረገጽ አዘጋጃለሁ። ከዛም በተጨማሪ አሌክዛንድሪያ ታይምስ ለሚባል በአካባቢ ያለ ጋዜጣ እንደዚሁ ኮንትሪቢዩተር ነኝ። አመሰግናለሁ አቶ አሉላ ለተሰጠኝ እድል። መጀመሪያ ለአቶ አሉላና ለቮይስ ኦፍ አሜሪካ ላመሰግን ወዳለሁኝ። ሙሉ ስሜ ኤልያስ ጎዲፋ ይባላል። በዋናነት የተሰማራበት በያ ደግሞ የኮሌጅ ኢንስትራክተር ነኝ። አመሰግናለሁ። በድጋሚ እንግዶቼ ሁለታችሁንም። የክርክራችሁ ጭብጥ የጠቅላይ ሚኒስትር መለስ ዜናዊን ከአደባባይ እይታ መጥፋትና በኋላም በመንግስት ይፋ እንደተደረገው የገጠማቸውን የጤና እክል ተከትሎ የሚሰሙ የሁለት ወገን አወዛጋቢ ዜናዎች ምንነት፣ ይዘትና አንድምታን ይመለከታል። በአንድ በኩል ጠቅላይ ሚኒስትር መለስ ዜናዊ ለገጠማቸው የጤና መታወክ በሕክምና ተረድተው በእረፍት ላይ ናቸው የሚል የቅርብ ጊዜው የኢትዮጵያ መንግስት መግለጫ አንዱ ተደርጎ ሊወሰድ ይችላል። በሌላ በኩል
ከ40 ቀናት በላይ ድምጻቸው ያለመሰማቱ እንዴትና የትነታቸውን አስመልክቶ ተጨባጭ መረጃ ያለመሰጠቱንም ጭምር በምክንያትነት የሚያቀርቡ ወገኖች በከፋ የጤና ችግር ላይ ናቸው ከሚለው አንስተው ለህልፈት እስከ መብቃታቸው ድረስ ይናገራሉ። ይህን ጥያቄ ውስጥ የገባ ሁኔታና አወዛጋቢውን የሁለት ወገን ዜናዎች በየበኩላችሁ ከምትገመግሙበት እንነሳ። አቶ ኤልያስ፣ መንግስትና የመንግስት ባለስልጣናት እየሰጡት ያለ መግለጫ ተገቢና አግባብነት ያለው ነው እንጂ አንድ ሰው በታመመ ቁጥር ሆስፒታል ሄደ ይሄ እንደዚህ ያስነጠሰው ነው እንደዚህ እያደረገ ነው ብለህ ሪፖርት የሚሰጥበት የትም ዓለም የለም፣ አላየንም እስካሁን ድረስ። ይቅርታ ጣልቃ መግባት አለብኝ። አቶ ኤልያስ ከ45 ቀን በላይ ሆኗቸዋል ጠቅላይ ሚኒስትር መለስ በአደባባይ ሳይታዩ። በህመም እንኳን ሳቢያ አንድ መሪ በሌሎች ሀገሮች እንደሚደረገው በቅርቡም በጋና እንደተመለከት ነው የጤንነትም ሁኔታ ይሁን የህልፈት ዜና በሰዓቱና በአግባቡ ይነገራል። የመጀመሪያውን የጤንነታቸውን ሁኔታ እንኳን ከኢትዮጵያ መንግስት አይደለም የኢትዮጵያ ህዝብ የሰማው። እንዴት ይሄን በማንኛውም ቦታ የሚሰራ አሰራር ነው ይላሉ? ይኸውልህ እኔ አንድ ነገር የምጋራው ነገር አለ። የኢትዮጵያ መንግስት ሌት ሆነዋል የሚል እኔም እስማማበታለሁ። ዋናው ቁም ነገር ላይ ግን የኢትዮጵያ መንግስት የሚገባውን መረጃ ለህዝቡ እየሰጠ ነው ያለው። በዛ ላይ ደግሞ አቶ መለስ ስራ ላይ አይደሉም የሚባለው ያለው አቶ ኃይለማርያም ደሳለኝ እኮ በህገ መንግስቱ ስርዓት መሰረት እኮ ተክተው የአቶ መለስን ስራ እየሰሩ ነው ያሉት አይተናል። አቶ መለስ ባለመኖራቸው ደግሞ ኢትዮጵያ ውስጥ ይሄን ያህል የተጓደለ ስራ አለ፣ እሳቸው ባለመኖራቸው ይሄን ስራ አልተሰራም የሚል ነገር ካለ ደግሞ ይቅረብ። በአሁኑ ሰዓት የኢትዮጵያ መንግስት የ2005 ባጀት አጽድቀዋል። የኢንቨስትመንት አዋጅ ማሻሻያ ህግ አጽድቀዋል። የአፍሪካ ስብሰባ አካሂደዋል። አቶ ኃይለማርያም ደሳለኝ ደግሞ አቶ መለስን ተክቶ በመስራት ላይ ይገኛሉ። ስለዚህ እሳቸው ባለመኖራቸው በህመም ምክንያት የጎደለ ነገር አለ ወይ? ስለዚህ ያ የጎደለ ነገር ካለ ኦኬ አቶ መለስ ስለሌሉ መንግስት የለም ስራ አልተሰራም ማለት ይቻላል። በአሁኑ ሰዓት ግን ለገቨርንመንት ፋንክሽን እያደረገ ነው። ፓርላማ አለ። የኢህአዴግ ስትራክቸሩን ይዞ እየሄደ ነው ያለው። ስለዚህ እንዳውም መታደል ሆኖ እኛ ለዚህ መብቃታችን መደሰት አለብን። ምክንያቱም ማንም ይኑር ማንም የግለሰብ ስርዓት አለመሆኑ ማሳያ ነው። ይሄ ስርዓቱ ጠንካራ መሆኑን ተቋም እንዳለው የግለሰብ አለመሆኑ ኖረ አልኖረ አንድ ጠቅላይ ሚኒስትር እንደሚቀጥል የሚያሳይ ነው። እኛ አሁን ዋናው ትኩረታችን ጠንካራ ተቋም አለ ወይ? ያ ተቋም እስካለ ድረስ ደግሞ አቶ መለስ ዜናዊ ኖሩ አልኖሩ የሚቀየር ነገር የለም። ስለዚህ ትልቁ ስዕል ማየት ያለብን ጠንካራ ተቋም አለ ኢትዮጵያ ውስጥ። አቶ ኤልያስ በተናገሩት ጉዳይ ላይ ያለኝ ነጥብ ምንድን ነው? አንደኛ በአሁኑ ጊዜ መንግስትና ህዝብ እየተናበቡ ነው ያሉት ብሎ ሲናገሩ የሰማው መሰለኝ። ይሄ እኔ እስከማውቅ ጊዜ ድረስ እንደ ጋዜጠኛም ብቻ ሳይሆን እንደ ዜጋም በስደት እንደሚኖር ዜጋም ይሄ ሆኖ አያውቅም። ባለፉት 1 ዓመት ያየ ነው ህዝብና መንግስት ሲናበብ ሳይሆን ህዝብ በመንግስት ሲጨቆን፣ መንግስት ደግሞ ህዝብን ሲጨቁን፣ በህዝብ ላይ ከፍተኛ ግፍና በደል፣ የሰብአዊ መብት መጣስ፣ አድሎ፣ የከፋ አይነት ስርዓት በህዝብ ላይ ጭኖ ያለ መንግስት ስለሆነ ህዝብና መንግስት ተናበው አያውቁም። እንደገና ደግሞ የተናገሩት ነገር አለ አቶ ኤልያስ ጠንካራ የሆነ ፓርላማ አለ ያሉት። እንግዲህ ፓርላማው በዓለም አቀፍ ደረጃ የተቀለደበት ፓርላማ ነው። 99.6% አንድ ፓርቲ ኢህአዴግ በበላይነት ደግሞ ህወሓት የሚቆጣጠረው ፓርቲ ነው። እንግዲህ ፓርላማ ነው በኢትዮጵያ ውስጥ ያለው። እንዲህ አይነት ፓርላማ ጠንካራ ፓርላማ ሲባል በጣም የሚያስቅ ነው የሚሆነው። በተቃዋሚ በኩል የተወከሉት ለምሳሌ ሰው አንድ ሰው ናቸው። መከራከር አይችሉም፣ ሀሳብ ማቅረብ አይችሉም። እንደውም ፓርላማው የኢህአዴግ በበላይነትም የህወሓት ሌላ ቅርንጫፍ ጽህፈት ቤት ነው የሚመስለው። ምክንያቱም ተመሳሳይ ቋንቋ ነው የሚነገረው። ዲቤት የሚባል ነገር ወይንም ክርክር የሚባል ነገር በሌላ ሀገር የሚታይ ነገር በኢትዮጵያ ውስጥ የለም። ፓርላማው ጠንካራ ቢሆን ኖሮ ኤክስኪዩቲቭ ነው የስራ አስፈጻሚውን አስገድደው ጠቅላይ ሚኒስቴሩ ያሉበትን ደረጃ ለህዝብ እንዲገልጽ ያስገድደው ነበረ። ምክንያቱም ፓርላማው ነው የበላይ የሆነው ከስራ አስፈጻሚውን በላይ። አቶ መለስ የሚመሩት ስራ አስፈጻሚውን ነው። ፓርላማው ደግሞ የህግ አውጭና የበላይ ስለሆነ ያስገድድ ነበረ። እንደውም በየት ደረጃ ነው ጠቅላይ ሚኒስቴሩ ያሉት? ለህዝብ ለምንድን ነው በአግባቡ ያልተገለጠው? ሞተዋል አልሞቱም የሚሉትን ጥያቄዎች ሁሉ ያነሳ ነበር። አቶ ኤልያስ እንዳሉት ኮንፊደንሻሊቲ በዚህ ደረጃ አይደለም የሚጠበቀው። በእርግጥ ሁላችንም ኮንፊደንሻሊቲ ጤናን በተመለከተ ሊጠበቅልን እንደሚገባ ግልጽ ነው። ግን አንድ መሪ ሞተ አልሞተም የሚባል ደረጃ ላይ ከደረሰ፣ በጠና ከታመመ፣ የተሰጠውን ስራና ኃላፊነት መወጣት ካልቻለ ኮንፊደንሻሊቲ የሚባል ነገር የለም። ምክንያቱም የህዝብ ጉዳይ ነው። የ80 ሚሊዮን እጣ በእጃቸው የያዙ ሰው ናቸው። እንግዲህ በዚህ ደረጃ እንግዲህ ለበርካታ ቀናት ብቻ ሳይሆን
ወራት ተቆጠሩ ስራቸውን በአግባቡ ከሰሩ እና ስራቸውን እየሰሩ አይደለም። መልካም ስራቸውን ደግሞ እየሰሩ ያለው እዛ ጋር አንድ ፖይንት ልጨምራት አሉላ ለሁለታችሁም እድል ሰጣለሁ። አቶ አበበ የመጨረሻውን ነጥብ ይናገሩ። እንደገናም ደግሞ ጠንካራ መንግስት አለም ያሉት ትክክል አይደለም። ምክንያቱም እንደውም አሁን መንግስት የገጠመው ትልቁ ችግር አቶ መለስንም በቀላሉ ለመተካት ያልቻለው እርሳቸው በግለሰብ ስብዕና ላይ ነው ይሄንን መንግስት ያዋቀሩት። መንግስት የተዋቀረው በእርሳቸው ዙሪያ ነው። የእሳቸው አድናቂዎች ናቸው የተሰባሰቡት። እርሳቸው ናቸው የበላይ፣ እርሳቸው ናቸው ሁሉን ነገር የሚቆጣጠሩት፣ ፈላጭ ቆራጭ ናቸው። እንደዚህ አይነት ፐርሰናል ሩል ይባላል በእንግሊዝኛው፣ ወይንም ደግሞ የግለሰብ አመራር ባለበት ስርዓት ውስጥ ያንን ግለሰብ መተካት ትልቅ ችግር ነው። አሁንም ኢትዮጵያን ገጥሟታ ያለው ትልቅ ቀውስ ይሄንን አቶ መለስን ወይንም ደግሞ ብዙ የኢትዮጵያ ሕዝብ በአምባገነንነት የሚያቸው መሪን በቀላሉ ለመሙላት እና ለመተካት ያልተቻለው እርሳቸው የግለሰብ አመራር ስላቋቋሙ ነው። መልካም የሚባለው ነገር ቀልድ ነው። የሰውን መታመም ያን ያህል እንደ አንድ ትልቅ አርዕስት አድርጎ 80 ሚሊዮን መሪ አጣ የሚለውን አባባል ለእኔ እንዳው አላዋቂነት ነው። ምክንያቱም በመሰረቱ የአንድ ሰው መታመም እና አለመታመም ወይ መኖር አለመኖር ትልቁ ስራ አለመሆኑ ኢትዮጵያ ውስጥ እየታየ ያለው ጉዳይ ነው። አቶ ኤልያስ የምትከራከሩት በጠቅላይ ሚኒስትር መለስ ዜናዊ ጤንነትና ያሉበትን ሁኔታ በተመለከተ ነው። የማንኛውም ሰው ጤንነትና ሕይወት በአንጻሩ ሊያሳስብ ሊያነጋግር የሚችለውን ያህል አንድ መሪ ሲታመም ደግሞ የጤንነት አያያዙም ሆነ መሪው ያለበት ቦታ የትነት የሚታይበት ደረጃ ግልጽ በሆነ ምክንያት ከዚህ አንጻር የሚገናኝ ባለመሆኑ እንዴት የእርሳቸው ሁኔታ እንደ አንድ ግለሰብ የጤና ሁኔታ ብቻ ሊታይ ይችላል? አመሰግናለሁ። እግዚአብሔር ይስጥልኝ። እንመርቃቸው ብለን ያዘልቃቸው